ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ዛሬ ሄለንንና የያብ ስራ ፍቅረኛ የነበረችዋን ይዤ መጥቻለሁኝና ቤተሰብ አንደኛ ነገር ማወቅ ያለብን ሁሉን ነገር አንድ ሰው ላይ ወይ ደግሞ በሁሉ ነገር አንድ ሰውን ተወቃሽ ማድረግ የለብንም አይደለ? ቤተሰብ አሁን ብዙዎቻችሁ ልዑል ልጅቷን ጠርቷት እንደመጣችና ነገሩን እንደበጠበጠው አርጋችሁ ነው የምታስቡት። እሺ እኔ ደግሞ አንድ ሁለት ነገር አለኝ በልጅቷ ላይም በያብ ስራ ላይም ሶስት ነገር በሄለን ላይም የምሰጠው ሐሳብ አለ። አንደኛ ነገር ልዑል ልጅቷን ደውሎ እንኳን ቢጠራት ደውሎ እንኳን ነይ ያብ ስራ እንዲህ አይነት ነገር እያደረገ ነው ነይ ብሎ እንኳን ቢጠራት ያለቀ ነገር ከሆነ ልጅቷ አትመጣ። በቃ ጨርሰናል ከሱ ጋራ ምን አገባኝ የፈለገውን ይሁን አልመጣም። ምክንያቱም በቃ አልፈልግም ብላ ነበር ሄደችው። ያኔ ሲቷታው እንደዛ ነው እንግዲህ የተባባሉትና በቃ ጨርሻለሁ አልመጣም የፈለገውን ኑሮ ይኑር ህይወቱን ይኑር ብላ ትንትል ነበር ተዘጋበት ነበር አትመጣም ነበር። ግን ልጅቷ የመጣችው ማወቅ ያለባችሁ ነገር ያላለቀ ነገር ስላለ ነው። ያላለቀ ነገር ያብ ስራም በጣም ትልቅ ጥፋት እኔ የማይበት ማለት ነው። ከአንዴም ሁለቴ ሶስቴ ከበኋላ የነበሩትን ሴቶቹን ሳይፈጽም ሳይጨርስ ይሄ በቃ ነገሮቹን ሳያስተካክል ነው ወደ አዲስ ህይወት ቶሎ ብሎ የሚመጣው ማለት ነው። ይሄ ደግሞ አይሆንም። ማንኛውም ሰው እንደዚህ አይነት ህይወት መጀመር የለበትም። መጀመሪያ ከኋላው ያለውን ጨርሶ አስተካክሎ ለምን የፊት የሚመጣውን ህይወቱን እንዳያበላሽበት ጨርሶ አስተካክሎ ነው መምጣት ያለበት። ሁለተኛ ነገር ደግሞ ማለት ነው የፈለገ ነገር ያብ ስራና ልጅቷ በቃ ብለው አልፈልግም ብላ የዛን ሰዓትም ሄዳም ቢሆን ምናልባት ያብ ስራን ማን ያውቃል እየጻፈላት ይሆናል እኮ እንዴት ነሽ ደህና ነሽ ወይ አለ አይደለ? እንደው ወደ ፍቅራቸው መመለስ ባይፈልግም እንደው እስቲ አብረን ጥሩ ነገር አሳልፈናልና ሰላም ልበላት ደህና ናት ወይ ብሎ አስቦ ምናልባት ቴክስት እያደረገላት እየደወለ እየጠየቃት ምናምን ነገርም ይሆናል። ሴቶች በብዛት እንደዚህ አይነት ነገር ስናይና ሲሰማን የተውን ወንዶቻችን ወይ በቃ ብለን የተለያየናቸው ሰዎች ድጋሚ ወደ ህይወታችን ይመጣሉ ብለን ስለምናስብ ቴክስት ስናይ ወይ ደግሞ ተደውሎ ሰላም ስንባባል አሁንም በልቡ ውስጥ አለው ብለን ነው የምናስበው። እንደዚህ ነው በቃ ይሄ የሴቶች ባህሪ ነው። ስለዚህ ያብ ስራ ነው ያንን ነገር ቋጭቶ ዘግቶ ሄለን ጋር መምጣት የነበረበት አይደለ? ቤተሰብ ለምን ትላንትና እንዳየነው ራሱ ልጅቷን ካልፈለገ የተቋጨ ነገር ካለ በቃ ከሷ ጋር ተለያይተናል ብሎ ሄለን ጋር መጥቶ ከሆነ ማለት ነው ልጅቷን ትናንትና ነይስቲ ለብቻዋ ላናግራት ብሎ እየጎተተ ተያይዘው ወደ ዳር አይወጡም ነበር። እዛው ልዑልም ባለበት ሄለንም ባለችበት ሶሲም ባለችበት በቃ እኔና አንቺ ተለያይተናል ነገራችን ተቋይቷል በቃ ሂጂ ብሎ ማባረር ይችል ነበር። ቆይ እኔና እሷ እናውራ ብሎ እጇን ይዞ ወደ ዳር እንደዚህ አይደረግም። ሌላው ነገር ደግሞ ሄለን ማለት ነው የፈለገ ነገር ማንኛውም ሴት ብትሆን የፈለገ ነገር በወንድ የተነሳ ከሴት ጋር መጣላት የለባትም። ለምን ይሄ ወንዱ ያችኛዋን ሴት ምን እንደሚላት ምን እንዳላት ምን አይነት ተስፋ እንደሰጣት ምን እናውቃለን? እኛ ጋር መጥቶ ለኛ የሚንዘባዘበውንና ለኛ የሚያወራልንን ብቻ አይደለም መያዝ ያለብን። እዛ ጋርስ ምን እያላት ነው ይቺ ልጅ ዛሬ ገፍታ የመጣችው? እዚህ ጋር ምን ብሏት ነው የመጣችው? ያልተጨረሰ ነገር ስላለ ነው የመጣችው። ስለዚህ ሄለን መውቀስም ካለባት መናገርም ካለባት ያብ ስራን ነው እንጂ ማንኛውም ሴት ብትሆን እኔ ራሴ ብሆን ማለት ነው ያለኝን አጠገቤ ያለውን ሰው ነው መውቀስ ያለብኝ። ከሌላ ሴት ጋር እንኳን ባየው ምንድናት ብዬ እጠይቃለሁ። ከሷ ጋር ግን አልጣላም። ከሱ ጋር ነው የምጣላው። ምክንያቱም ምን ስላላት ነው ይሄ ሰው ምን ስላላት ነው ያቺ ልጅ ደግማ የመጣችው እንዴ? በቃ አልፈልግም የተባባለ ሰው እኮ
ተለያይቶ ነው የሚለያየው። ጭራሽ ቴክስትም አያስፈልግም በመካከላቸው፣ ሰላምታም አያስፈልግም በመካከላቸው። ምክንያቱም ሁለቱም ሰዎች ወንዱ በተለይ ህይወት ካልጀመረ በስተቀር ሌላ ህይወት እና ሴቷን ተጣልተውም እያለ ቴክስት እየጻፈ ቢያናገራት እየደወለ ሲያናግራት ሴቷ የሚሰማት ሌላ ስሜት ነው። አሁንም እንደሚፈልጋት አይነት አድርጋ ነው የምታስበው። ስለዚህ ወንድና ሴት ከተለያዩ በኋላ እስቲ ጤንነቷን ልጠይቃት፣ መልካም ነገር አሳልፈናል ብሎ መደዋወል እዚህ ጋር አይሰራም። ለምን? ከዚህ በኩል የሚመጣውን ህይወት ያበላሻል። እንዴ እኔ በሞት አልደባደብም ከሴት ጋራ በወንድ የተነሳ እመብርሃንን አልደባደብም። እንዴ ለምን እንደምደባደበው? እዚህ ጋር ያለውን እጨርሳለሁ፣ ጠይቃለሁ በቃ። እሱም ቢሆን ደግሞ የአብ ስራ ማለት ነው እጇን ጎትቶ ማውጣትና ሄዶ ወደዛ ጋር ሄዶ እስቲ እኔና እሷ እንነጋገር፣ እኔና እሷ ነገሩን እንፍታ፣ እንጨርስ ማለት ሳይሆን እዛው ጋር ቁሙ። ምንም አይነት ነገር ከሌለ እዛው ጋር ቁሙ። እኔና አንቺ ጨርሰናል፣ ምንም አይነት ነገር የለንም። ከሄለን ጋራ ህይወቴን ጀምሬያለሁ፣ ያቆምኩትን ህይወት ጀምሬያለሁ፣ ቀጥይ ብሎ ማባረር ይችል ነበረ። የምን እጅ ጎትቶ ሄዶ እዛ ጋር እየተንሸኳሸኩ ማውራት ነው? አንዳንዴ ልዑልን አትስደቡት። ልዑል የሚያጠፋውም ጥፋት አለ፣ የሚያደርገውም ነገር ትክክል ነው። ልዑል ደወለላትም አልደወለላትም ይቺ ልጅቷ ባትፈልግና ያልተቋጨ ነገር ስላለ ነው የመጣችው። ስለምትፈልግ ከያብ ስራ ጋር ያልተቋጨ ነገር ስላለ ነው የመጣችው። ስለዚህ ልዑል ደውሎላት ነው አንበል። ለምን? ሁሉን ነገር እኮ ሁሌ አንድ ሰው ያጠፋልና ሁሌ ጥፋተኛ ነው ማለት አይደለም። ባለፈውም ነግሮታል አይደል? ሁኑ አብራችሁ ትክክለኛ ህይወት ስጣት፣ አንተ ጥሩ ጓደኛዬ ነህ፣ ግን ሌላ ነገር ባይ አለቀህም ብሎታል እኮ አይደል እንዴ? ስለዚህ ይሄንን ደግሞ ከሄለን ጎን እንዳለ ልዑል ድሮም ይናገራል። ግን ወጣም ወረዳ አሁን ዋናው ፖይንቱ ምንድነው? ልዑል ቢደውልላትም ይቺ ልጅ መምጣት ባትፈልግ አትመጣም ነበር። የተቋጨ ነገር ስላለ ነው ያልተቋጨ ነገር ስላለ ነው የመጣችው። ሲደውልላት አሁን አንድ ሰው እኔ ከህይወት የተቋረጠ ልበል ከአንድ ሰው ጋር አይደል እና ያ ሰው ህይወት ጀምሯል። ስለዚህ ደውለው ባልሽ ወይ ደግሞ ፍቅረኛሽ ከአከሊት ጋራ የነው ህይወት ሊጀምር ነው ብሎ ቢነግሩኝ የተቋጨ ህይወት ነው ከኔ ጋራ። ስለዚህ አልፈልግም፣ አልመጣም፣ ምን አገባኝ፣ ህይወቱን ይኑር በቃ ቻው ቻው ተባብለን ነው የተለያየ ነው አይደል እንዴ? ግን የሚያሳየኝ ነገር ካለ ከበስተጀርባ እንድመለስ ከፈለገ አብረን እንድንሆን ከፈለገ የሚያሳየኝ ነገር ካለ ልቤ ሊከፈት ይችላል። ገባችሁ አይደለ? እና ለዛም ይሆናል ልጅቷ ሮጣ አይመጣችሁ እንጂ እንዴ ማንም ሰው እኮ ቢሆን የተቋጨ ህይወት ኑሮ ከሌላ ሰው ጋራ ጓደኛዬ ጀምሯል፣ ከኔ ጋራ ተታትተዋል፣ በቃ አልፈልግም ብሎ የሚተው ነገር ነው አይደል እንዴ? ያልተቋጨ ነገር ያላበቃ ነገር ሲኖር ነው ዳግመኛ ያ ሰው በዛ ህይወት ውስጥ መጥቶ ለምን እንደዚህ ያደረክ ብሎ ችግርን ይፈጥረው። ስለዚህ በልጅቷ ላይ አይፈረድም፣ በልዑል ላይም አትፍረዱ በልዑል ላይ። ሄለን መደባደብ ሳይሆን አጠገቧ ያለውን ይሄ የአብ ስራን መጠየቅ። ልጅቷ ምን አገባት ልጅቷ እንዴ? አሳልፈዋል እኮ አይደል ስንት ነገር በአደባባይ ላይ እኮ እና በአደባባይ ላይ እኮ ኮንፈረንስ ሲሰማት የነበረች ልጅ ናት አይደል እንዴ? ይች ልጅ ብዙ ነገር አሳልፋለች ከሱ ጋራ። ስለዚህ ክብሯን የጣለችበት ማንነቷን የተወችበት ፍቅር ነው ከያብ ስራ ጋራ የነበራት ማለት ነው። ያላለቀ ነገር ስላለ ነው ሮጣ የመጣችው። ወንዶች በጣም ችግር አለባቸው። የእውነቴን ነው ማርያምን። እዚች ጋር ከአንድ ሴት ጋር ሲጣሉ ሮጠው ሌላ ሴት ጋር የሚሄድ ባህሪ አላቸው። ለምን? ይሄ እንዴት ነው ለማናደድ ያን ሰው እልህ ውስጥ ለማስገባት ለማብሸቅ ምናምን ነገር አለ። ባይፈልጉም ይሄዳሉ። እንደገና ደግሞ ማለት ነው ያቺ ደግሞ ሴቷ ቶሎ ብላ ቸኩላ ሌላ ነገር ውስጥ ከመጣ ወንድ ጋራ ሁሉ ባትገባ መልካም ነው። ለምን? ከበስተኋላው ምን አለ? ባለፈውም እኮ 2 አመት ምናምን ያህል ከልዩ ጋራ ቆይተው ከሄለን ጋራ ተዋውቀው ፍቅር ሲጀምሩ ነው ልዩ የመጣችው። ለምን? ያልጨረስነው ነገር አለ፣ ቴክስት እያደረክልኝ ነው፣ እየጻፍክልኝ ነው በሚል ነው የመጣችው። ስለዚህ የባለፈው ህይወትን ሳይቋጭ የአብ ስራም ቢሆን ሄለን ጋር መምጣት አልነበረበትም። ይሄ በጣም ችግር አለበት ልጁ ራሱ ማለት ነው። ይሄንን
ማስተካከል አለበት። ባለፈው ሄለን በጣም እንትን ስትጠይቀው ስትናገረው ነበረ። በጣም ስትጠይቀው ነበረ። መቆየት አለብን። እውነቷን ነው እንዴ። አሁን ይሄው ከዚች ከልጅቷ ጋራ ያልጨረሰው ነገር ስላለ መሰለኝ እኮ መታ ልጅቷ እስከ መደባደብ ድረስ የደረሱት ከሄለን ጋር። ስለዚህ የአብ ስራ የነበረውን ነገር ከልጅቷ ጋር መቋጨት ደግሞ እንደዚህ አጠገብ ይዞ ሄዶ እንደዚህ የሆነ ቦታ ላይ ጎትቶ ይዞ ሄዶ ነገሩን መፍታት ምናምን ሳይሆን እዛ ሄለን ባለችበት ልዑል እውነቱ ነው። ልዑል አንዳንዴ ጥፋት ቢያጠፋ የሚናገረውን ነገር ደግሞ ትክክል የሆነበት ቦታም አለው። እዚሁ አናግሮት ለምንድን ነው ሌላ ቦታ ይዛት ሄደ የምታናገራት? ሁላችንም እንስማ ነው ያለው። ይሄ ትክክል እኮ ነው። ወጣም ወረደ ልዑል ስለደወለላት ብቻ አይደለም የመጣችው ልጅቷ። ያልጨረሰችው ነገር ከአብ ስራ ጋር ስላለን የመጣችው እና አሁንም ቢሆን ነገሮቹን ቋይቶ አስተካክሎ አዲስ ህይወት መጀመር ካለበትም የአብ ስራ ነው። የአብ ስራ ትንሽ የሆነ ነገርማ ይጎለዋል እውነት ለመናገር